ሰላም ሰላም የቻናል ቤተሰቦች እንደምን አድራችኋል? ካርሎስ ባሌባ የዚህ ሳምንት መነጋገሪያ ነው። ዩናይትድ ኢንፎከስ አንድ ሰፋ ያለ ዘገባ ካርሎስ ባሌባን በሚመለከት ይዞ ወጥቷል። ባሌባ ከአምና ጀምሮ በአሰልጣኝ ሩበን አሞሪም ዘመን ሲፈለግ የነበረ ተጫዋች ነው። ታዲያ አሁን ስለ ማይክል ካሪክ ምን ያክል ከፍተኛ ዋጋ አለው? ስኬት ይዞ ይመጣል ወይንስ ደግሞ ስጋት? ካርሎስ ባሌባ በዚህ ክረምት ለማንቸስተር ዩናይትድ ለምን ተፈላጊ ሆነ? የሚመጥን ነውስ የሚለውን እናያለን። ማንቸስተር ዩናይትድ የዚህን ክረምት የመሃል ሜዳ መልሶ ግንባታ ከባዱን ክፍል አጠናቋል ማለት ይቻላል። አሁን ግን ካርሎስ ባሌባ ይህንን ግንባታ ሙሉ ለማድረግ በግልጽ ምርጡ አማራጭ ሆኖ ብቅ ብሏል። አንድሬ ሳንቶስ እና ዩሪ ቲሊስማን የማንቸስተር ዩናይትድን የመሃል ሜዳ አማራጮች ካለፈው ውድድር ዘመን በ10 እጥፍ አሻሽለዋል። ነገር ግን ማይክል ካሪክ በሁሉም ግንባር መፎካከር የሚችል ስብስብ እንዲኖረው ሌላ ተጨማሪ ፈራሚ ያስፈልገዋል። ኦርሌን ቹአሚኒ የህልም ፈራሚ ሊሆን ቢችልም በቅርብ ጊዜ ወሬዎች መሰረት ይህ ፈራሚ ወይም ደግሞ ኦርሌን ቹአሚኒ የማይመስል ነገር ነው ወደ ማንቸስተር ዩናይትድ መምጣቱ ወይም ደግሞ ዩናይትድ ሌላ ቦታ መመልከት ይኖርበታል። ከካርሎስ ባሌባ የበለጠ ደግሞ የሚሄድበት የለም። ስለ ዝውውሩ የሚወሩ ወሬዎች እየቀዘቀዙ ቢመጡም ካሪክ የባሌባ አድናቂ እንደሆነ ይነገራል። እሱም ለመሃል ሜዳው ስብስብ ድንቅ መጨመሪያ ይሆናል። የዝውውር ከፍተኛ ስጋት ግን ከፍተኛ ስኬት ሃይ ሪስክ ሃይ ሪዋርድ በሚለው ምድብ ውስጥ ይወድቃል። ብዙዎች በባሌባ ብቃት ሙሉ በሙሉ ላይስማሙ ይችላሉ። ነገር ግን እሱ ለዩናይትድ ለምን ፍጹም ሊሆን እንደሚችል ምክንያቶችን እናያለን። ካርሎስ ባሌባ ማንቸስተር ዩናይትድ ሊያስፈርመው የሚገባው የመሃል ሜዳ የመከላከሉ ስፍራን ያግዛል ተብሎ ይታሰባል። ካሪክ ከአንድ ልዩ ባለሙያ ወይም ቁጥር 6 አማካይ ይልቅ ብዙ ቁጥር 8ቶችን የመጠቀም መንገድን ከተከተለ ኮቢ ማይኖ የዩናይትድ የመከላከል አማካይ መፍትሄ ሊሆን የሚችልበት እድል ቢኖርም ዩናይትድ እንደ ካርሎስ ባሌባ አይነት ሜዳ የሚሸፍን ኳስ የሚነጥቅና አካላዊ ብቃት ያለው አትሌት ፍለጋ መሄዱ አይቀርም። ካሜሩናዊ ተጫዋች የሩበን አሞሪም የህልም ፈራሚ የነበረ ሲሆን በካሪክ ስር የዩናይትድ መስፈርቶች እና የአጨዋወት ዘይቤ በከፍተኛ ሁኔታ ቢለውጡም በ2025/26 የውድድር ዘመን ወደ ኋላ ያፈገፈገ ቢመስልም ባሌባ አሁንም አማራጭ ሆኖ መቆየት አለበት። ከስኮት ላብ የተገኘው መረጃን በመጠቀም ስናየው የባሌባን ጉዳይ ባሌባ በ2025/26 የውድድር ዘመን በኳስ ቁጥጥር ላይ የተቸገረ ቢመስልም ይህም ዩናይትድ ለምን ሊያስፈርመው እንደማይገባ የሚያሳዩ የቪዲዮ ትዕይንቶች እንዲሰሩ ምክንያት ሆኗል። በመከላከል ረገድ ግን በአሁኑ ወቅት በገበያው ላይ ከሱ የተሻለ አማራጭ የለም። በየ90 ደቂቃው 1.50 የአየር ላይ ፍልሚያ ማሸነፍ ችሏል። ይህም በመቶኛ ስናየው 95 በመቶ ያሰጠዋል። በጣም ከፍተኛ ደረጃ ነው። 58.5 በመቶ ደግሞ የአየር ላይ ፍልሚያዎችን ማሸነፍ ችሏል። ታዲያ በመቶኛ ካየነው 86 በመቶ ተሰጥቶታል። በየ90 ደቂቃው 3.34 ታክሎችና ጣልቃዎችን ይገባል። ኢንተርሴፕሽን ምንለው ታዲያ በፐርሰንት ስንት ይሰጠዋል ማለት ነው? 86። በየ90 ደቂቃው 6.77 ኳስ መልሶ ማግኘት ችሏል ማለት ነው። ሪከቨሪስ 87 በመቶ ይሰጡታል። በየ90 ደቂቃው 1.77 ፍልሚያዎችን ማሸነፍ ችሏል። 70 በመቶ ይሰጠዋል። በየ90 ደቂቃው 0.41 የግብ ስጋት መከላከሎችን ይመልሳል ማለት ነው። 86 በመቶ ይሰጠዋል። በባሌባ ላይ ይበልጥ የሚያስደንቀው ነገር በሜዳው ላይ በሙሉ በመፋለምና ጨዋታዎችን በመቀየር ረገድ ያለው ብቃት ነው። ይህም ከ2025/26 የውድድር ዘመን የመከላከል ወይም ደግሞ እንቅስቃሴ ካርታው ላይ በግልጽ ይታያል። ባሌባ ዝም ብሎ የሚቀመጥ ቁጥር 6 አይደለም። በከፍተኛ የሩጫ ፍጥነትና ጠበኝነት በመጫን ኳስ መልሶ ያገኛል። እንዲሁም ሜዳው ላይ ከፍ ብሎ ኳስ ይነጥቃል። ባለፈው ግንቦት ዩናይትድ ብራይተንን 3-0 ያሸነፈበትን ጨዋታ ማስታወስ በቂ ነው። ባሌባ በቋሚነት አልጀመረም ነበር። ነገር ግን ብራይተን በ3 ግቦች ተመርቶ ሳለ ከተቀያሪ ወንበር በመነሳት በጨዋታው ላይ ትልቅ ተጽዕኖ ፈጥሯል። ባሌባ ጨዋታውን ሙሉ በሙሉ በመቀየር ብራይተንን የበላይነት እንዲይዝ አድርጓል። ይህ ብቃቱም በአጠቃላይ ደካማ ውድድር ዘመን ቢያሳልፍም ምን መስራት እንደሚችል ማሳሰቢያ ነበር። በ31 ደቂቃዎች ውስጥ 6 ፍልሚያዎችን ማሸነፍ ችሎ ነበርና ያንን ያደረገ ብቸኛው የብራይተን ጥሩ ተጫዋችም ነበር በወቅቱ። ይህ የ22 ዓመት ወጣት በጉልበቱ፣ በፍጥነቱ፣ በቁመቱና በአካላዊ ብቃቱ ጨዋታዎችን የሚቀይር ሲሆን በመጪው የውድድር ዘመን ይበልጥ ወጥ የሆነ ብቃት ማሳየት ከቻለ የማይቆም ማንም ሰው ማይቆጣጠረው ያደርገዋል ተብሎ ነው የሚታመነው። ባሌባ ለማንቸስተር ዩናይትድ ስጋት ሊሆን ይችላል።
ነገር ግን ወደፊት በጥሩ ሁኔታ ሊታይ የሚችል በጥንቃቄ የታሰበበት ስጋት ነው የሚሆነው። ባለፈው ውድድር ዘመን ለባሌባ መቸገር ትልቅ ምክንያት የሆነው ወደ ኦልትራፎርድ እንዳይዘዋወር መከልከሉ የፈጠረበት ብስጭት ነው። ነገር ግን ዩናይትድ አሁን ቢያስፈርመው የመሀል ሜዳ ስብስብ በጣም ጠባብ ስላልሆነና በእርሱ ላይ ብቻ ጫና ስለማያርፍ ከ12 ወራት በፊት ከነበረው ይልቅ አሁን ስኬታማ ለመሆን በተሻለ ሁኔታ ላይ ይገኛል። ባሌባ በዩናይትድ ስኬታማ ለመሆን ፓሶቹን ማሻሻል ይኖርበታል ይላሉ የዘርፉ ባለሙያዎች። የባሌባ ትልቁ ጥንካሬዎች በአሁኑ ወቅት አካላዊ ብቃቱና ኳስ ነጣቂነቱ ናቸው እንደ ጥንካሬ የሚነሱለት። ነገር ግን በዩናይትድ ስኬታማ ለመሆን በኳስ ቁጥጥር ላይ በተለይም ወደፊት በሚያደርጋቸው ፓሶች ላይ ማደግ ይኖርበታል። በባለሙያ ግራፎች ላይ እንደሚታየው የባሌባ ፓሶች በጎን በኩል ሲሆኑ ምርጥ ናቸው። ይህ ደግሞ ወደፊት የሚደረጉ የረቀቁ ፓሶች እጥረት እንዳለ ያሳያል። ነገር ግን እንደ ዩሪ ቲሌስማን ያለ ተጫዋች ከፊቱ ሲኖር ቤልጂየማዊ በኳስ ቁጥጥር ላይ ምን ያክል ድንቅ እንደሆነ ከግምት ውስጥ በማስገባት ነገሮች በፍጥነት ይሰምራሉ። ባሌባ ምርጥ ኳስ ይዞ የሚሮጥ ተጫዋች ነው። ይህ አሳሳቢ አይሆንም። ነገር ግን ዩናይትድ ውስጥ እንዲጫወት ከፈረመ ካሪክ በፓስ ረገድ ይበልጥ ብልህ እንዲሆንና ለአጥቂ ተጫዋቾች ኳስ ማቀበል እንዲችል ይፈልጋልና ያንን ደግሞ ማስተካከል አለበት ይላሉ። ይህ በጣም ከባድ ስራ መሆን የለበትም። ባሌባ ገና ወጣት ነው። አሁንም እያደገ ያለ ተጫዋች ነው። በጥሩ ብቃት ላይ በሚሆንበት ጊዜ ደግሞ ፓሶቹ በጣም አስተማማኝ ናቸው። በኳስ ቁጥጥር ወቅት እምነት የሚጣልበት መሆን ብቻ ነው የሚጠበቅበት። ዩናይትድ በዚህ ክረምት ከባሌባ የበለጠ ደህንነቱ የተጠበቀ ዝውውር ሊያደርግ ይችላል። ነገር ግን ለዚህ ካሜሮን ብሔራዊ ቡድን ተጫዋች ያለው እድል እጅግ ግዙፍና ችላ ሊባል የማይችል ነው። የመሀል ሜዳ ግንባታው ሌላኛው ክፍል በጣም ጠንካራና አነስተኛ ዋጋ ወጣበት ስለሆነ ኢኒዮስ ይህንን ስጋት ለመውሰድ አቅሙ አለውና የባሌባ ጉዳይ ምናልባት አማራጭ ሊሆን ይችላል። የመጨረሻው አማራጭ ነው እያሉ እየገለጹ ይገኛሉ ማለት ነው። ስለ ባሌባ ምን ታስባላችሁ? ድንገተኛ ዝውውሮች ተካሂደዋል። ማንም ያልሰማው እንደውም ከዚህ ጋር በተያያዘ ሪዮ ፈርዲናንድ አንድ የተናገረው ነገር ነበር። ምንድነው መሰላችሁ? የዚህ የማንቸስተር ዩናይትድን ስውር የዝውውር ስልት ተከትሎ በጣም ወድጄዋለሁ። ማንቸስተር ዩናይትድ ምንም አይነት ድምጽ ሳያወጣ ነገር ግን ደግሞ ተጫዋች አስፈርሟል። ታዲያ ይህንንም ሲያውቅ ብቻ ነው የምናውቀው ሲል ነበርና ከዚህ ጋር ተያይዘው በሚገባ የሂደቱን እየወደዱት እንዳለ ይገኛል። ግን አሁንም አንድ አማካኝ ይፈልጋሉ። ያ የሚመጣው አማካኝ ማን ነው የሚለው ጥያቄ ምልክት ውስጥ የሚገባ ነው። ሌላኛው ራሽፎርድን የሚመለከት ነው። ማርከስ ራሽፎርድ አሁን ከእንግሊዝ ብሔራዊ ቡድን ጋር ቆይታ ሲያደርግ ቆይቶ በአርጀንቲና ተሸንፈው ከወጡ በኋላ ወዴት ሄዳል መዳረሻው እየተባለ ሲጠበቅ ነበር። በእርግጥ የእንግሊዝ ብሔራዊ ቡድን ከአርጀንቲና ብሔራዊ ቡድን ጋራ የነበረውን ድራማዊ ክስተት ሁላችሁም ተመልክታችኋል ተብሎ ይታሰባል። ከዛ በፊት የነበሩ ዝግቦች ነበሩ። ባርሴሎና በቋሚነት ራሽፎርድን አላስፈርምም ብሎ ነበረ። ራሽፎርድ በቋሚነት እንዲፈርም ፈልጎ ነበር። በባርሴሎና ቤት ቆይታ ማድረግ ከፈለገም ባርሴሎናና ባርሴሎና ብቻ እንደሆነ ይነገር ነበር። ባርሴሎናም ልጁን ማስፈረም አልቻለም። በሱ ምትክ እንግዲህ ሌላ ተጫዋች በማስፈረሙ ምክንያት ጎርደንን ማለት ነው ራሽፎርድን በቋሚነት ማስፈረም አልፈለገም። ይሄ ነገር ደግሞ ማርከስ ራሽፎርድ ወደ ቀደመ ክለቡ እንዲመለስ አድርጎታል። የራሽፎርድ ጉዳይ ምን ሊሆን ይችላል? ኢኒዮሶች ይሸጡታል ወይንስ ደግሞ በምን ሂደት የራሽፎርድ ጉዳይ ይዘልቃል የሚሉት ሀሳቢ ጉዳዮች ነበሩ። አሁን የሚገኙ መረጃዎች በተለይ ደግሞ የእንግሊዝ ብሔራዊ ቡድን ከዓለም ዋንጫ ውጭ መሆኑን ተከትሎ ተጫዋቾች ሊያስቡበት ዝውውራቸውን ቁጭ ብለው በጥሞና ሊያጠኑበት የሚገባ ጊዜ ላይ ያለ ነውና ራሽፎርድም አሁን ላይ ጥያቄዎች የቀረቡለት ራሽፎርድን በሚመለከት ለማንቸስተር ዩናይትድ ጥያቄዎች በርከት ያሉ ጥያቄዎች እየቀረቡ እንዳሉ ነው መረጃዎች የሚናገሩት። በተለይ ደግሞ ለማንቸስተር ዩናይትድ ቅርብ የሆነው ጋዜጠኛ ዴቪድ ኦርንስቴን ይህንን ጉዳይ ሰፋ አድርጎ ይዞት ወጥቷል። እንግሊዛዊ መስመር አጥቂ ራሽፎርድ በዚህ ክረምት የተለያዩ ክለቦች ጥያቄ ቀርበውለታል። ነገር ግን ደግሞ እነዛን ጥያቄዎች እንዳልተቀበላቸውና ውድቅ እንዳደረጋቸው ነው የዘገበው። ለተጫዋቹ የቀረቡለት ጥያቄዎች የተወሰኑት በአሁኑ ሰዓት በዩናይትድ ቤት ካለው ኮንትራት የተሻለ ጥቅም የሚያስገኙለት እንደሆነ ነው እየተነገረ የሚገኘው። ማርከስ ራሽፎርድ አሁንም በቀጣይ ዕጣ ፈንታው ዙሪያ ውሳኔ አላሳለፈም። ስለዚህ ማንቸስተር ዩናይትድ ይቆያል የሚለው ጉዳይ የበለጠ እየሰፋ የመጣበት ሂደት አለ። ለማንኛውም ቀጣይ ጨዋታ ኔክስት ማች ከተመለከትን ለ26-27 የውድድር ዓመት ፕሪሲዝን ጨዋታ
ዩናይትድ በነገው ዕለት ሬክስሃምን የሚያስተናግድ ይሆናል። ቅዳሜ ሐምሌ 11 በኢትዮጵያ ሰዓት አቆጣጠር ማለት ነው ምሽት 12 ሰዓት ላይ ጨዋታ የሚደረገው ፊንላንድ ነው። በፊንላንድ ሄልሲንኪ ነው ማለት ነው የሚደረገው። ይህን ጨዋታ መመልከት የምትችሉ ከሆነ ያው በደንብ አጋጣሚውን ተጠቀሙበት፣ ክለባችሁ ለናፈቃችሁ ማለት ነው። ከዛ በተጨማሪም እንግዲህ ስለ ጨዋታው ምን ሊሆን ይችላል እና ማን ሊሰለፍ ይችላል፣ አዳዲስ ተጫዋቾች ይገባሉ ወይ፣ የውህደት ጨዋታ ስለሆነ ቢጠበቁ ነገሮች ይኖራሉ። ቀጣይ ደግሞ ትልልቅ ጨዋታዎችን ፓሪስ ሴን ጀርሜን፣ ሚላን የመሳሰሉ እንደዚሁም አትሌቲኮ ማድሪድ ክለቦች ያገኛል ማለት ነው። በፕሪሲዝን ማንቸስተር ዩናይትድ በአነሳነው ጉዳይ ዙሪያ ለ10 ደቂቃ ያክል አብራችሁን ስለነበራችሁ አመሰግናለሁ። ሀሳባችሁን አድርሶኝ መልካም ጊዜ